ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች፣ ከዋሸራ አካዳሚ ዘጋጅ የሚቀርብላችሁ የ12ኛ ክፍል ማትማቲክስ ዩኒት 5 እንግዲህ ቶፒካችን ማትማቲካል አፕሊኬሽን ኢን ቢዝነስ ነው የሚለው። በዛ ስር ሰብ ቶፒካችን ቤዚክ ማትማቲካል ኮንሰፕትስ ኢን ቢዝነስ። አሁንም እስከ ሌሰን 5 ያየነው ቤዚክ ኮንሰፕት የምንላቸው ነው ቢዝነስ ላይ። የዛሬው ሌሰናችን ሌሰን 6 ማርክ አፕ ኤንድ ዲስካውንት የሚሉትን ኮንሰፕቶች እናያለን። ማርክ አፕ ምንድነው፣ ዲስካውንት ምንድነው የሚሉት። ስለዚህ ኦብጀክቲቫችን ደግሞ ለዚህ ሌሰን የመጀመሪያው ኦብጀክቲቭ ዲፋይን ዘ ተርም ማርክ አፕ ኤንድ ዲስካውንት። ማርክ አፕ ምንድነው፣ ዲስካውንት ምንድነው፣ ሁለቱን ተርሞች ዲፋይን ማድረግ መቻል አለብን። ሁለተኛው ኦብጀክቲቭ ሶልቭ ወርድ ፕሮብለምስ ሊዲንግ ቱ ማርክ አፕ ኤንድ ዲስካውንት። በማርክ አፕ እና በዲስካውንት ላይ አፕላይ የሚሆኑ ወርድ ፕሮብለሞችን ሶልቭ ማድረግ መቻል አለብን ማለት ነው። ሶ ማርክ አፕ ሚንስ the difference between a product of selling price and its costs. እንግዲህ the difference between selling price and its costs. So that is the markup is equal to the selling price difference means minus the cost price. ስለዚህ ማርክ አፕ ማለት ሴሊንግ ፕራይስ ሲቀነስ ኮስት ፕራይስ ነው። ሌላ ኢምፖርታንት ፖይንት ማርክ አፕ ፐርሰንት ዊዝ ሪስፔክት ቱ ሴሊንግ እና ማርክ አፕ ፐርሰንት ዊዝ ሪስፔክት ቱ ፕራይስ የሚሉትን ኢምፖርታንት ፖይንት እናያለን። ማርክ አፕ ዊዝ ሪስፔክት ቱ ሴሊንግ ፕራይስ ጊቨን ባይ ማርክ አፕ ዛት ዘ ፐርሰንት ኤክስፕረስድ አስ ማርክ አፕ ዲቫይድ ባይ ሴሊንግ ፕራይስ መልቲፕላይ ባይ 100%። ምክንያቱም ዚስ ዋዝ ዊዝ ሪስፔክት ቱ ሴሊንግ ነው። ማርክ አፕ ዊዝ ሪስፔክት ቱ ኮስት ፕራይስ ኢዝ ጊቨን ባይ ማርክ አፕ ፐርሰንት ኢዝ ኢኳል ቱ ማርክ አፕ ዲቫይድ ባይ ኮስት ፕራይስ መልቲፕላይ ባይ 100% ቢኮዝ ኢት ኢዝ ሪስፔክት ቱ ዋት ዘ ኮስት። ስለዚህ ማርክ አፕ ፐርሰንት ዊዝ ሪስፔክት ቱ ሴሊንግ ከሆነ ለሴሊንግ ታካፍላላችሁ፣ ዊዝ ሪስፔክት ቱ ኮስት ፕራይስ ከሆነ ደግሞ ለኮስት ፕራይስ አካፍላችሁ ሲባዛ በ100% ሲባዛ በ100% ዘ ማርክ። እሺ ሌላው ለዚህ ሌሰናችን እንግዲህ ሁለተኛው ኮንሰፕት ዲስካውንት ሚል ይሆናል። ዲስካውንት ኢዝ ኤ ሪዳክሽን ኦን ዘ ኦሪጂናል ሴሊንግ ፕራይስ። ኦሪጂናሊ ከምንሸጥበት የሚቀንሰው ዋጋ ወይም ቅናሽ ማለት ነው ዲስካውንት ማለት። ስለዚህ ሪጉላር ፕራይስ ማለት ምንድነው፣ ሴል ፕራይስ ምንድነው፣ ዘን ዋት ሴል ፕራይስ ኤንድ ዋት ዲስካውንት ሬትስ የሚሉትን ተርሞች ካየን በኋላ ወደ ኤግዛምፕል ሄዳለን ማለት ነው። Regular price is the price at which an article is offered for sale. እንግዲህ ለሽያጭ። ስለዚህ ሪጉላር ፕራይስ የምንለው እንግዲህ ለሽያጭ የተጻፈ ውል የምንለው ማለት ነው፣ ወይም ሪጉላር ፕራይስ እንለዋለን። ሁለተኛው ሴል ፕራይስስ is a price that the customer pay in the case of a discounted article. That is sale price is equal to ሪጉላር ፕራይስ ማይነስ ዲስካውንት ይሆናል ማለት ነው። ዲስካውንት ሬት ማለት ደግሞ ዲስካውንት ሲካፈል ለሪጉላር ፕራይስ መልቲፕላይ ባይ ዋት 100 ቢኮዝ ኢት ዋዝ ዘ ሬትስ። እሺ ተማሪዎች እንግዲህ እነዚህን ኮንሰፕቶች ካየን ወደ መጀመሪያው ኤግዛምፕል ስናልፍ a pair of shoes that costs ብር 110 is sold for ብር 155. Find the markup and the percent of markup based on the retail or selling price. እሺ ተማሪዎች እንግዲህ ወደ ሶሉሽን ፓርት ስንመጣ ምንድን ነው የሚለው ማርክ አፕ ዛት ዲፋይንድ አስ ዘ ዲፈረንስ ቢትዊን ሴሊንግ ፕራይስ ኤንድ ኮስት ፕራይስ ነው። ሶ ማርክ አፕ ኢዝ ኢኳል ቱ ሴሊንግ ፕራይስ ጫማ የተሸጠበት ስንት ነው 155 ሲቀነስ ኮስት ፕራይሱ ደግሞ ስንት ነው የነበረው 110። So which is equal to what 45. This is called the mark up ነው ማለት ነው። ማርክ አፓችን ይሄ ነው። ሁለተኛው ጥያቄ ማርክ አፕ ፐርሰንቴጅ ኦን ሪቴል፣ በችርቻሮ ዋጋው ላይ ያለው ፐርሰንቴጅ ምን ያህል ነው። ስለዚህ የዚህ ፎርሙላችን ደግሞ ማርክ አፕ አገኘን 45 ሲካፈል ሴሊንግ ፕራይሳችን የሸጥንበት 155 ሲባዛ 100%። 45 ሲባዛ በ100 ሲካፈል ለ155 ስንት አገላኛላችሁ? 29.03። ኦኬ ኤግዛምፕል 2 what is the percent markup on cost if the markup of selling price is
30% ጋር በፐርሰንት ደረጃ ነው የተቀመጠው። ስለዚህ ጥያቄው ነው ፐርሰንት ማርክ አፕ ኦን ዘ ኮስት ዋት ዘ ማርክ አፕ ኦን ዘ ኮስት ዘ ማርክ አፕ ኦን ዘ ሴሊንግ የሚል ሁለት ፎርሙላዎች አይተናል ከኋላ ማርክ አፕ ፐርሰንት ኦን ሴሊንግ እና ሪስፔክት ቱ ዘ ፕራይስ ሶ ማርክ አፕ ፐርሰንት ማርክ አፕ ዲቫይድ ባይ ሴሊንግ ፕራይስ ሲባዛ 100% ማርክ አፕ ፐርሰንት ዊዝ ሪስፔክት ቱ ኮስት ማርክ አፕ ዲቫይድ ባይ ኮስት ፕራይስ መልቲፕላይ ባይ 100%. ሶ ዘ ሶሉሽን ሹድ ቢ ሶ ማርክ አፕ ፐርሰንት ኢዝ ኢኳል ቱ ማርክ አፕ ዲቫይድ ባይ ኮስት ፕራይስ መልቲፕላይ ባይ 100. ጥያቄውን ስንመለከት what is the percent markup on cost if the markup of selling price 30%? እንግዲህ ማርክ አፓችን ወይ ሴሊንግ ፕራይሳችን ነው 30% ነው ማለት ነው። ሶ ማርክ አፓችን 30% ሲካፈል ማርክ አፑ 30% ከሆነ ኮስት ፕራይስ ውስጥ ነው የሚሆነው 70% ነው ማለት ነው። ሲባዛ በ100% ሶ እንግዲህ 30% ማለት 30 መቶኛ ሲካፈል 70 ኦቨር መቶኛ ሲባዛ በ100% እንግዲህ ማለት 30 ኦቨር 100 መልቲፕላይ ባይ 100 ኦቨር 70 መልቲፕላይ ባይ 100%. So it's equal to 100 by 100 0 by 0 3 over 7 multiplied by 100% which is 42.85% ይሆናል ማርክ አፕ ፐርሰንታች። እሺ ተማሪዎች ወደ ኤግዛምፕል 3 ስንሄድ ካልኩሌት ዘ ሬጉላር ፕራይስ ኦፍ ኤ ቴሌቪዥን ሴት አሱሚንግ ዛት ኤ 25% ዲስካውንት ውድ ሃቭ ቢን ወርዝ ብር 2000። እሺ ተማሪዎች እንግዲህ ወደ ሶሉሽን ሲሄድ ለዚህ ጥያቄ ምንድነው ካልኩሌት ሬጉላር ፕራይስ የቴሌቪዥን ሬጉላር ፕራይስ ፈልጉ ነው የሚለው አሱሚንግ ዛት 25% ዲስካውንት አለው እንግዲህ ዛት would have been the worth is what 2000 so the discount rate which is equal to the discount divided by regular price multiplied by 100%. ከዚህ ላይ ማነው እኛ የምንፈልገው ሬጉላር ፕራይስ ነው። the denominator is 1 multiply cross cross ስናደርግ እናገኛለን the regular price which is equal to discount divided by what? Discount rates. ሲባዛ በማን 100%. ስለዚህ ዲስካውንታችን ስንት ነው? እዚህ ጋር የተሰጠን 2000 ነው። ሲካፈል ዲስካውንት ሬት ደግሞ 25% ነው። መልቲፕላይ ባይ ዋት 100%. እሺ 25% ማለት ምን ማለት ነው? 2000 ሲካፈል 25 ስንተኛ 25 መቶኛ ሲባዛ ይሄ ማለት ደግሞ 100 ኦቨር 100 ማለት ነው። እሺ 1 ኢን አገላጣችሁ ታባዙ ላስትሊ ስንት ታገኛላችሁ? 8000. Therefore the original price of a television set per is 8000 and its selling price is per 6000. ምክንያቱም በ25% ዲስካውንት ካደረገ 8000 የነበረው ቴሌቪዥን በስንት ነው የሚሸጠው ማለት ነው? በ6000 ይሆናል። ኦኬ ኤግዛምፕል 4 ላይ ስንሄድ what is the percent mark up on cost if the mark up on retail is 37%? እንግዲህ ማርክ አፕ ፐርሰንቱ በኮስቱ ላይ ምን ያህል ይሆናል? ማርክ አፕ ኦን ሪቴል ወይም በችርቻሮ ላይ 37% ከሆነ ነው የሚለን። እሺ ወደ ሶሉሽኑ ስንሄድ ማርክ አፕ ፐርሰንቴጅ ኦን ዘ ኮስት ላይ ከመሄዳችን በፊት ማርክ አፕ ፐርሰንቴጅ ኦን ሪቴል ያ ማለት ማርክ አፕ ዲቫይድ ባይ ሴሊንግ ፕራይስ መልቲፕላይ ባይ 100 ስንሰጥቶናል። ይሄ ማለት 37% ነው። is equal to 37% which is equal to what 0.37 ማለት ነው። ማርክ አፕ ፐርሰንቴጅ ኦን ዘ ኮስት ሚንስ ማርክ አፕ ዲቫይድ ባይ ኮስት መልቲፕላይ ባይ 100። ስለዚህ ማርክ አፕ እዚህ ጋር አገኘን 0.37 ሲካፈል ኮስታችንስ ዋዘ ኮስት
እንግዲህ ጋር ማርክ አፑ 0.37 ከሆነ ወይም 37% ከሆነ ኮስት ፕራይሱ ደግሞ ምን ይሆናል ማለት ነው? 37% ወይ 100% ሲቀነስ 37% 63% ይሆናል። 63% ማለት 0.63 መልቲፕላይ ባይ 100 which is equal to last result ታገኛላችሁ። የዚህ መጨረሻ ሪዛልት 58.73% ይሆናል ማለት ነው። እሺ ተማሪዎች ወደ ኤግዛምፕል 5 ስንሄድ ካልኩሌት ዘ ዲስካውንት ኤንድ ሴሊንግ ፕራይስ ፎር ብር 1700 ዌይት ኦፈርድ አት 8% ዲስካውንት። ዲስካውንት ሬት አለን 18% ነው። እንግዲህ ፕራይሳችን ደግሞ እዚህ ጋር ሴሊንግ ፕራይሱ ምን ይሆናል? ዲስካውንቱ ምን? ተማሪዎች ወደ ሶሉሽን ስንሄድ ዲስካውንት ሬት የሚለው ምንድን ነው? ፎርሙላችን ዲስካውንት ሬት which is equal to what's the formula? Discount the whole divided by what? Regular price ነው የሚለው። ይሄ ከሆነ ስለዚህ ከኛ ላይ ከዚህ ላይ ማን ጠየቅ ነው? ካልኩሌት ዘ ዲስካውንት ነው። መልቲፕላይንግ ክሪስ ክሮስ ዲስካውንት ጋር ዲኖሚኔተር አንድ ብናስቀምጥ ዲስካውንት which is equal to what? Discount rate multiply by ምን ይሆናል? ሬጉላር ፕራይስ ይሆናል። ሶ ዲስካውንት ሬታችን እዚህ ጋር ማን የተሰጠን 18% ነው። 18% ሲባዛ ሬጉላር ፕራይሳችንስ ሳስጊበን 1700 ሰው 18% ማለት 18 መቶኛ ሲባዛ 1700 ይህ ማለት 0.18 ሲባዛ 1700 ይህን ስናባዛ ስናገኛለን 306። ስለዚህ ሴሊንግ ፕራይስ የሚለውስ selling price which is equal to calculated as regular price minus what? Discount. So ሬጉላር ፕራይሳችን ስንት ነው? 1700 ነው። ሲቀነስ ዲስካውንት ስንት አገኘን? ካልኩሌት አድርገን 306 1700 ሲቀነስ 306 ስንት ይሆናል? ብር 1394 ስለዚህ ምንድነው? this is called the selling price። እሺ ተማሪዎች ኤግዛምፕል 6 ላይ ስንሄድ a proposal made in the regional council members to raise the minimum wage from ብር 12 to ብር 15 an hour. What was the proposed percent of increase to the nearest tenth of a percent? ኢንክሪዝ ያደረገ ተማሪዎች ወደዚህ ሶሉሽን ስንሄድ ፐርሰንት ኢንክሪዝ ነው ጥያቄያችን። ዋት ዘ ፐርሰንት ኢንክሪዝስ ቱ ከ12 ወደ ማን ሄደው? ወደ 15። ስለዚህ 15 ሲቀነስ 12 ሲካፈል ከስንት? ከመነሻችን ወይም ከኦሪጂናሉ ነው ሲባዛ 15 ሲቀነስ 12 ሲካፈል ለ12 እንግዲህ ፐርሰንት ነው ሲባዛ በምን? በመቶ ማለት ነው። 15 ሲቀነስ 12 3 12ኛ ሲባዛ ባይ 100 በ3 1 በ3 4 100 ሲካፈል ለ4 25% ኢንክሪዝ አድርጓል ማለት። እሺ ተማሪዎች የመጨረሻው ኤግዛምፕላችን ለዚህ ሌሰን ኤግዛምፕል 7 1 year a furniture manufacturing firm made a profit of ብር 520,000. This represented 8% of the volume of the business for the year. What was the volume of the business in that year? ተማሪዎች እንግዲህ ሶሉሽን ላይ ስንሄድ የመጀመሪያው let x be the total volume of the business አችን x ቢሆን አይታወቅም፣ x ነው የምፈልገው። ከዛ ሰጠን ማን ነው? A furniture manufacturing firm made profit of ብር 520,000.
this represented 8% of the volume ስለዚህ 8% ይሄ ብር ከሆነ አጠቃላይ ቢዝነሳቸው ምን ያህል ይሆናል ነው የሚለው ጥያቄ ስለዚህ ቶታል ቢዝነሳችን ኤክስ ካልን ኤክስ ሲባዛ በስንት በ8% እኩል ይሆናል ስንት 520 ስለዚህ ማለት ኤክስ ሲባዛ 8% ማለት 8/100 which is equal to 520 ይሆናል እኛ እንፈልገው ማለት ነው ኤክስ ነው ቶታል ቢዝነሱ ስለዚህ ኤክስ ለማግኘት multiplying both sides by what 100/8 x is equal to 520,000 multiplied by 100/8 ይሆናል ስለዚህ ስታባዙም ታገኛላችሁ 520,000 ሲባዛ 100 ሲካፈል ለ8 6,500,000 ይሆናል ይህ ማለት in other words the total business is 6.5 ሚሊዮን ነው ማለት ነው እሺ ተማሪዎች እንግዲህ ዛሬ ሌሰናችን ይሄን ይመስላል ይሄን ዩቲዩብ ቻናላችንን ላይክ ኮሜንት ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳዘነጉ በሚቀጥለው ሌሰን እስከምንገናኝ ቻው ቻው ሰላም ሁኑ ፀሐይ ነው ላስተማረ ሰው ግን ቀኖች